ወንዶች ያርጣሉ ወይ የሚለው ቪዲዮ ስር አናርጥም የሚል ወንዶች ኮመንት ተደጋግሞ አይቻለሁ ማለት ነው። በህክምናው አንድሮፖዝ የምንለው ወይም አንድሮጅን ዴፊሸንሲ ኤጂንግ ሜል የምንለው ነገር አለ። ያ ማለት አንድ ወንድ ልጅ 40 ዓመትና ከዛ በላይ ሲሆን የሆርሞን መጠኑ በየዓመቱ በ1% እየቀነሰ ይሄዳል። ይህ ሆርሞን በሚቀንስበት ጊዜ ደግሞ እነዚህ ምልክቶች ልታስተውሉ ትችላላችሁ። ከፍተኛ የሆነ የድካም ስሜት ወይም የጡንቻ መጠን መቀነስ፣ ቦርጭ ማውጣት፣ የስሜት መለዋወጥ፣ ድባቴ ሊያጋጥማችሁ ይችላል። ግንኙነት ህይወታችሁ ላይ ደግሞ ፍላጎት መቀነስ፣ የብልት ዝግጁነት ጥንካሬ ግራጁዋሊ ቢሆን እያጡ መሄድና ሲከፋ ደግሞ ኢንፈርቲሊቲ ወይም ያለመውለድ ችግር ሊያጋጥማችሁ ይችላል ማለት ነው። ሆርሞናችሁ በከፍተኛ ደረጃ እየቀነሰ እንዳይሄድ አመጋገባችሁን ማስተካከል እንዲሁም የሰውነት እንቅስቃሴ መስራት መጀመር ይኖርባችኋል። የሆርሞን መቀነስ ችግር ምልክቶች ያላችሁ ሰዎች ከሆናችሁ ደግሞ ወደ ህክምና በመምጣት ምርመራ በማድረግ ተገቢውን የሆነ ህክምና ማድረግ ይቻላል። ፕላዝማ ሪች ፕሮቲን የምንለውን አንድ ሰው የዛ ችግር ተጠቂ የሆነውን ሰው ደም የራሱ ተቀርቶ ከዛ ፕላዝማ ፓርቱ ይጠልና ብልት ላይ መርፌ መውጋት ማለት ነው። የተለያዩ ሳይክሎች ሊያስፈልጉ ይችላሉ። ሌላኛው ሎ ኢንቴንሲቲ ሾክዌቭ ቴራፒ የምንለው ነው። እሱ ደግሞ አልትራሳውንድ በሚመስል ነገር ኒውጀነሲስ ወይም የቫስኩላር የደም ፍሰቶች አዳዲስ የደም ፍሰቶች እንዲኖሩ ብለድ ፍሎ በደንብ እንዲኖርና ቲሹ ሪፔር እንዲያደርግ ሴል እንደገና ግሮዝ እንዲኖር የሚረዳ ማለት ነው። ሁለቱም ፒአርፒም ሾክዌቭም እነዚህ ነገሮች ነው ፋሲሊቴት የሚያደርጉት ማለት ነው። እንደዛ በማድረግ ኢዲውን ለማከም ይሞከራል ማለት ነው። ጥንዶች ግንኙነት ካደረጉ በኋላ አንዳንድ ወንዶች ያችን ሴት ያለመፈለግ ስሜት ወይም ያላቸውን ሪሌሽንሽፕ የማቋረጥ አይነት ነገር ሊከሰት ይችላል። በተቃራኒ ደግሞ ሴቷ ከዛ ወንድ ጋር የበለጠ ግንኙነቷን የማጠንከር ፍላጎት ልታሳድር ትችላለች። ወንዶች በተደጋጋሚ እየጠየቃችሁኝ ያላችሁት እኔም ከአንድም 2-3 ቪዲዮ የሰራሁላችሁ የብልት መጠንን በተመለከተ ነው። ስለዚህ አንድ ወንድ ልጅ በአማካይ ሊኖረው የሚገባ የብልት መጠን አለ። እሱም የብልት መጠን እንዲኖረው ደግሞ የጉርምስና እድገት የሚባለው ላይ በቂ የሆነ ሆርሞን ሊኖረው ይገባል። ነገር ግን ሆርሞንም ኖሮ አንዳንዴ ከዘር የመጣ ወይም ጄኔቲክ የምንለው ወይም ኢንቫይሮንመንታል ፋክተር ወይም አንዳንድ አንኖን ፋክተሮች የብልት መጠናችሁ አነስ እንዲል ሊያደርገው ይችላል ማለት ነው። እድሜያቸው ከ16 ዓመትና ከዛ በላይ የሆኑ ወንዶች አብዛኛውን ጊዜ እስከዛ እድሜያቸው ጊዜ ያላቸውን የብልት መጠን ይዘው ይሄዳሉ። ከዛም በኋላ የማደግ እድሉ አነስ ያለ ይሆናል ማለት ነው። ስለዚህ አንዴ ያላችሁን የብልት መጠን መቀበል ያስፈልጋል። ከዛ በኋላ ግን ወደ ትዳር ገብታችሁ ግንኙነት ስትጀምሩ ሊያሳስባችሁ የሚገባው መጠኑ ሳይሆን የብልት ዝግጁነት ጥንካሬ አለው ወይ፣ ቆይታን መቆጣጠር እችላለሁ ወይ፣ ሰላማዊ የሆነ የግንኙነት ኢንቫይሮንመንት መፍጠር እችላለሁ ወይ የሚለው ነው። የሴቶችን የሳይዝ በተመለከተ አማካይ የሚባል የሴቶች ሌንግዝና ዊድዝ አለ፣ እዚህ ጋር አስቀምጥላችኋለሁ። ነገር ግን የሴቶችም በግንኙነት ጊዜ መለጠጥ ሊኖር ይችላል። ከወሊድ በኋላ የተለያዩ ለውጦች ሊታይ ይችላል። የውጭ መራቢያ አካል ወይም ብልት አካባቢ ምናልባት ስቲች የሚባለው በደንብ ካልዳነ ሂል ካላረገ የውጭኛው የብልት አካል መስፋት ሊያጋጥም ይችላል። በግንኙነት ጊዜ አየር ትራፕ ሊያደርግ ይችላል። ከብልት የሚወጣ ፈስ የሚባል በተለምዶ በተደጋጋሚ ሊኖር ይችላል። ግንኙነቱ ላይ ሰላማዊ ያልሆነ ቆይታ እንዲኖራቸው ሊያደርግ ይችላል። እንደነዚህ አይነት ችግሮች በሕክምና መታከም የሚችሉ ናቸው። ነገር ግን የወንዶችን የብልት መጠን አሁን ባለው ዘመናዊ ሕክምና በሚዋጥና በሚቀባ መልኩ የመጣ ሕክምና የለም። ስለዚህ ወንዶች ያላችሁን መጠን መቀበል ያስፈልጋል። ሴቶች ከወሊድ በኋላ እንደዚህ አይነት ችግር ከገጠማችሁ ወይም የብልት መስፋት አጋጥማችሁ የግንኙነት ህይወታችሁ ላይ አሉታዊ ችግር እየፈጠረ ካለ እናንተ በህክምና ይሄንን ማስተካከል ትችላላችሁ። ከጊዜ በኋላ የመጣ ማዘንበል ነው ወይስ ከልጅነት ጀምሮ ነው? አንዳንዴ ኮንጆኒታልም ቢሆን የብልት መጣመሙ ዲግሪው በጣም ከፍ ያለ ከሆነ እና ሜዥር ሲደረግ ከ30 ዲግሪ በላይ ራሱ መጣመም ካለው ለግንኙነት ጊዜ የማይመች ከሆነ መስተካከል ያስፈልገዋል። ያው መራቢያ አካል አካባቢ ማሳከክ አንደኛው የኢንፌክሽን ምልክት ሊሆን ይችላል። የአባላዘር በሽታዎች ምልክት ሊሆን ይችላል። ከቆዳ ጋር የተያዙ ችግሮች ሊሆኑ ይችላሉ። መጀመሪያ በቤት ውስጥ በደንብ ንጽህናን መጠበቅ፣ አካባቢ ንፋስ እንዲነካው ማድረግ። ምክንያቱም ሙቀት አለ፣ እርጥበት አለ አይደል? እነሱን ነገሮች ማስወገድ ያስፈልጋል። ብዙ ባለትዳሮች ላይ ጫና እየፈጠረ ያለው በተለይ ሴቶችም ወደ ሐኪም ለመምጣት በጣም ፍራቻ የሚይዛቸው ቫጂኒስመስ ወይም
ግንኙነት ማድረግ አለመቻል ሲኖር ነው። ያው ሜዲካል ተርሙን ቀጥታ መተርጎም ቢከብድም ግን ግንኙነት ለማድረግ በጣም ሰውነታቸው ይፈራል፣ በጣም ይጨናነቃሉ። ስለዚህ ትዳርም መስርተው ባላቸው ጋር ግንኙነት ማድረግ አይችሉም። እርግዝናም ላይፈጠር ይችላል። በዚህ መሃል ትዳር እስከ መፍረስም ጫና ሊያደርስ ይችላል። ብዙ ጊዜ ሳይኮሎጂካሊ ከዚህ በፊት የመደፈር አደጋ የደረሰባቸው ወይም ስለ ግንኙነት በጣም ኔጌቲቭ ነገር የሰሙት ሲያመዝን በጣም አእምሯቸውም ላይ ጫና ስለሚያመጣ ነው። የምናክማቸው እኛ የማህፀን ሐኪሞች አብሮ ከሳይካትሪስት ጋር ሆኖ ነው። ስለዚህ ኬግል ኤክሰርሳይዝ መስራት፣ ቫጃናል ዳያሌተርስ ደግሞ የሚባሉ አሉ። እነሱ ማህፀን ውስጥ የሚገቡ ለማለማመድ የሚያግዙ። ስለዚህ እንደዚህ አይነት ችግር ኖሮባችሁ ሐኪም ጋር ለመሄድ ፈርታችሁ ያላችሁ ሴቶች ካላችሁ ቢያንስ ሕክምና ስላለው እሱን እንድታውቁት በሚል ነው። ከጊዜ በኋላ የሚመጣ የብልት መጣመም መንስኤው ምንድነው የሚል ከቅርብ ጊዜ የሚመጣ የብልት መጣመም በህክምና ስሙ ፓይሮኒስ ዲዚዝ ሲባል ብልት ላይ ጠባሳ ሲኖርና ድርድር ያለ ነገር በመኖሩ ምክንያት የብልት መጣመም ሲኖር ነው። ብልት ላይ ከሚደርስ አደጋ ወይም ደግሞ ማይክሮ ትራውማ ጋር እንደ መንስኤ ልንቆጥሮ እንችላለን። ምልክቶቹ የብልት መጣመምና በግንኙነት ጊዜ ህመም ነው። እድሜዎት በ15 እስከ 45 እድሜ ክልል ሆነው ፍሬዎት ላይ ከወትሮ ለየት ያለባችሁ ካለ የካንሰር ምልክት ሊሆን ስለሚችል መመርመሮትን አይዘንጉ። እድሜዎት ከ15 እስከ 45 ባለ እድሜ ክልል ውስጥ ሆነው ዘር ፍሬዎቹ ላይ ማንኛውም ከወትሮ ለየት ያለ እባጭ፣ ከጊዜ ወደ ጊዜ እየጨመረ የሚመጣ እባጭ ወይም ለየት ያለ ስሜት ካለው መመርመሮትን የተሻለ ይሆናል።